እና ዮሴፍን ልጆች ህዝቡን በክንድህ አዳንካቸው ይላል። ምንድነው የእስራኤል ማነው የእግዚአብሔር ክንድ ማን አይቷል ለማንስ ተገልጧል የሚለው ለአህዛብ ነው የተገለጠው። መቼ ነው የተገለጠው? የእስራኤልን ህዝብ ከግብጽ ምድር ባወጣ ጊዜ የእስራኤል ህዝብ በተጨነቀ በተቸገረ ጊዜ ክንዱ ተዘርግቶ ነፃ ወጥቷቸዋል ማለት ነው። በብዙ መልኩ ማየት እንችላለን። በጣም በሰፊው ተብራርቷል። ኢሳይያስ 51 ከ9 እስከ 10 ማየት ይቻላል። በተለያዩም ክፍሎች መመልከት እንችላለን። አስፈላጊ ከሆነ እናወጣዋለን ጥቅሶቹም ማለት ነው። ሁሉንም የግዴታ ማቅረብ ስለሌለብን ማለት ነው። ቁጥር 53:2 ላይ ደግሞ ያነሳው ምንድነው የሚለው? እንደ ቡቃያም ከደረቀ መሬት እንደ ሳር አድጓል። በፊቱ እንደ ቡቃያ ከደረቀ መሬትም እንደ ሳር አድጓል። መልክና ውበትም የለውም፣ ባየነውም ጊዜ እንደወደድነው ዘንድ ደም ግባት የለውም ይላል። እዚህ ጋር እየተገለጸ ያለው ራሱ የእስራኤል ህዝብ ነው። ማስረጃ አለን? አዎ አለን። የት? መዝሙር 80 ምዕራፍ 80 ከቁጥር 8 እስከ 11 ምን ይላል? ከግብፅ የወይን ግንድ አመጣ፣ አሕዛብን አባረህ እርሷንም ተከልክ፣ በፊቷም ስፍራ አዘጋጀህ፣ ሳሮቿንም ተክለህ ምድርንም ሞላች። ጥላዋም ተራሮችን ከደነ፣ ጭፍሮቿም እንደ እግዚአብሔር ዝግባ ሆኑ፣ ቅርንጫፎቿም እስከ ባህር ቡቃያዋም እስከ ወንዝ ተዘረጋች። ተጨማሪ ጥቅስ ሕዝቅኤል 19:13 አሁንም በምድረ በዳ በደረቀና በተጠማች መሬት ተተከለች። ስለዚህ እዛ ጋር በፊቱ እንደ ቡቃያ ከደረቀ መሬት እንደ ሳር አድጓል የተባለው ይሄው የተተከለው የእስራኤል ህዝብ ነው። ኦኬ፣ ቀጥሎ ያለችው ቨርሷ ፍሬዝ ምንድነው የሚለው? መልክና ውበቱ ደም ግባትም የለውም ይላል። ደም ግባት የለውም የተባለው ማነው? የእስራኤል ህዝብ ነው። ማስረጃ አለን? አዎ አለን። የት? የእስራኤል ህዝብ ስለመሆኑ ኢሳይያስ 52 አንዴ ይቅርታ ማይክ የከፈተበት ሰው አለ። ኦኬ፣ እዛው 52:14 ላይ ሚናል ፊቱ ከሰዎች ሁሉ ይልቅ መልካሙ ከሰዎች ልጆች ይልቅ ተጎሳቁሏልና። ኤርሚያስ 46:12 አሕዛብ ጎስቁላለችና ሰምተዋል፣ ለቅሶሽም ምድርም ሞልቷል። ሕዝቅኤል 7:3 ጉስቁልናሽም ሁሉ አመጣብሻለሁ። ሕዝቅኤል 7:8 ጉስቁልናሽንም ሁሉ አመጣብሻለሁ። መዝሙር 44:25 ነፍሳችን በመሬት ላይ ተጎሳቅላለችና ሆዳችንም ወደ ምድር ተጣብቃለችና ይላል። የተጎሳቆለው የተቸገረው ፊቱ የጠቆረው የእስራኤል ህዝብ ነው እዚህ ጋር የሚያመለክተው እንጂ እናንተ እንደምትሉት ለመሲሁ ለኢየሱስ ክርስቶስ አይደለም። እንደውም ይልቅ በኢየሱስ ተብሎ ከሚጠቀሱት ትንቢት ኢየሱስ የተጎሳቆለ ፊቱ የጠወለገ ሆኖ አልተገለጸም። ማስረጃ አለው። የት? መዝሙር 45:2 ላይ ኢየሱስን ሲገልጹት ምንድነው የሚሉት በትንቢታቸው? ውበትህ ከሰው ልጆች ሁሉ ይልቅ ያምራል፣ ሞገስህ በከንፈሮችህ ፈሰሰ፣ ስለ እግዚአብሔር ለዘላለም ባረከ። ኃይል ሁሉ በቁንጅና በውበትህ ሰይፍህን በወገብህ ታጠቅ ይላል። ኢየሱስ ውብ የሚያምር ሆኖ ነው በመዝሙር 45:2 የተጠቀሰው። ኢየሱስ ውብና የሚያምር ቆንጆ ሆኖ ከተጠቀሰ ፊቱ የጠወለገ ውበት የሌለው የተናቀ ነው የምትሉት ነገር እዚህ ጋር ይመታል ማለት ነው። ሙሉ ለሙሉ ጥቅሱ የሚያወራው ስለ እስራኤል ህዝብ ነው። ኢቭን ከታች ላይ ያሉትን ቨርሶች እያየን አልሄድንም። ታች ላይ በየወረድን በሄድን ቁጥር ጥቅሱ ለኢየሱስ እንዳልሆነ ይበልጥ እየሰፋ ነው የሚመጣው። ታች ስንወርድ ምርኮን ይከፋፈላል ይላል። ኢየሱስ የማረከው ነገር አለ፣ የተከፋፈለው ምርኮ አለ፣ ዘሩን ያያል ይላል። ኢየሱስ ዘሩን አይቷል፣ ልጅ ወልዷል። ዚራ የሚለው ቃል ነው የገባው የሂብሩ ቃል። እድሜው ረዝማል ይላል። ኢየሱስ 33 ዓመቱ ነው አይደለም እንዴ ምድር ላይ ቆየ። ስለምንድን ነው የምናወራው? እና ኢሳይያስ 53 በነገራችን ላይ ለኢየሱስ ተብሎ ባታመጡት በጣም ማለት እኔ በስሱ ነው አሁን ራሱ በግረፍታ ነው የሄድኩት። እና ኢሳይያስ 53 መቼም ለኢየሱስ ነው ብላችሁ አታምጡት። ስፔሻሊ አይሁዶች ጋር አትምጡ። እውነት የመጽሐፉ ባለቤቶችም ስለሆኑ እንደው ይስቁባችኋል። እኛንም አታርክሙን እንትን ነው። በነገራችን ላይ ይሄ ጥቅስ ያው የሚጀምረው ሁሌም ነው የምለው ይሄን ነገር ከ53 አንድ አይደለም ከ52:13 ጀምሮ ነው ይሄ ነገር መታየት ያለበት።
ጥቅሱ ሲጀምር እነሆ ባሪያዬ ብሎ ነው የሚጀምረው። ባሪያ ለሚለው ቃል የገባው አብዲ ነው። አብድ የሚለው የሂብሩ ቃል ስሌቭ ኦር ሰርቫንት በሚል ነው የሚመጣው። ሶ ኢየሱስ ባሪያ ነው ወይ ነው ጥያቄው። የመጀመሪያው ማለፍ ያለበት ፖይንት ይሄ ነው። ለምሳሌ ኢሳይያስ 41:8-9 ላይ እስራኤል ሆይ ባሪያ የመረጥኩ ያዕቆብ ይላል። ኢሳይያስ 43:10 ላይ እናንተ ምስክሮቼ የመረጥኩህ ባሪያዬ የመረጥኩትም ባሪያዬ ናችሁ ይላል። ኢሳይያስ 44:21 ላይ ባሪያ ያዕቆብ እስራኤል ይላል። ኢሳይያስ 45:4 ስለ ባሪያዬ ስለ ያዕቆብ ስለመረጥኩትም ስለ እስራኤል። ኢሳይያስ 48:20 እግዚአብሔር ባሪያውን ያዕቆብ ተቤዥቶታል። ብዙ እንጠቅሳለን ከ41 40 ጀምሮ እስከ 54 ባለው ውስጥ ባሪያ እስራኤል እያለ እየዘረዘረና እየጠቀሰ ነው የሚመጣው። ሶ ሊትራሊ እዚህ ጋር ባሪያ እየተባለ ታሪኩ እየተነገረለት እየተጠቀሰ እስከ 54 ድረስ ይመጣል። አሁን ጥያቄው ምንድን ነው? ኢየሱስ ባሪያ ነው ወይ? ይሄኛውን መመለስ ያለበት። እኔ እንደውም ወደ ሌሎቹ ወደ 53 ከመግባታችን በፊት ባሪያ ተብሏል። ኢየሱስ ባሪያ ነው ወይ የሚለው ነው ጥያቄው። አዎ ከተባለ የማን ባሪያ ነው? ይሄ መመለስ አለበት ብዬ አስባለሁ።